ጓድ መንግስቱ ኃይለማርያም ከኔ ጋር ናቸው። አሪፍ ቆይታ እናሳልፋለን። ስማቸውን ቀለል አድርጌ የጠራሁት ይቅርታ፣ ኮሎኔል ብዙ ነው የማዕረግ ስማቸውን ለመጥራት 10 ደቂቃ አትበቃኝም። ለዛ ነው ምክንያቱም የሁሉም ነገር ሚስጥር ስለሆነ። ጓድ መንግስቱ እንኳን ደህና መጡ ወደ መንግስቱ። እሺ እኔም አመሰግናለሁ ዜዶ። ብዙ ለጨዋታ አልሰጥም ታውቃለህ፣ ነገር ግን ያንተን ፕሮግራም እከታተላለሁ። ጥሩ ነው፣ ለዛ ነው የመጣሁት። ጓድ መንግስቱ እቤት ውስጥ ምን አይነት ሰው ናቸው? ኮሎኔል መንግስቱ ወይም ጓድ መንግስቱ ከቤት ሲያልፍ በረንዳው ላይ ስሙን ትቶት ማዕረጉን ትቶት ነው የሚያልፈው። እቤት ውስጥ መንግዬ ነኝ። ልጄ ሳቅፎ ሚሸናብኝ፣ ሚስቴ ስትናደድ ሙልጭ አርጋ ምሰድበኝ መንግዬ ነኝ ቤት ውስጥ። እንደው ስለ ቤት ካነሳን አይቀር ትርፍ ቤት ያላቸውን ሰዎች ትወስዱ ነበር፣ ትወርሱ ነበር እና በዛ ላይ የሆነ ጨዋታ አንድ ጓደኛዎት መጥቶ የተጫወቱት ጨዋታ አለና እስቲ እሱን ጨዋታ አስታውሱኝ። የሚገርም ነው። እኔ አንድ የሐረር ጓደኛ አለኝና እንደ አጋጣሚ መጣና አዲስ አበባ ለምን ቢሮ ውስጥ ታሽገህ ትቀመጣለህ? ና እስቲ ወጣ ብለን እንጫወት እንዝናና ብሎኝ ይዞኝ ወጣ። ከመኪና ወረደና አንድ ሁለት እያለን እሱ ሽንቱን ሊሸና ተነሳ። እኔም ተከትዬው ወጣሁና ሽንቱን ሲሸና ያው ፍረተ ስጋውን ከልሎ ነበር በሰዓት የሚሸናውና ምን ነው ሁለታችንም ወንዶች ነን፣ ለምንድን ነው የምትከልለው? ከማን ነው የምትከልለው? ብለው የእናንተ ነገር መቼም ትርፍ ነገር መውሰድ ጀምራችኋል፣ እችንም ትርፍ ነው ብለው እንዳትወስድብኝ ብሎ የተጫወተው ጨዋታ ትዝ ይለኛልና እሷን ለማለት ፈልገህ ከሆነ አዎ ትርፍ ነገር ካገኘን እንወስዳለን፣ የሌለው አለና ለሱ ነው የምንወስደው። ሌላው የዩኒቨርሲቲ በጀትና የወህኒ ቤቱ በጀት በጣም አነጋጋሪ ሆኖ ነበር አንድ ሰሞንና እስኪ ስለሱ ያጫውቱኝ። ምንድነው በአንድ ወቅት ከካቢኔ አባላት ጋር ዩኒቨርሲቲ ለመጎብኘት ሄደን እግረ መንገዳችንንም ዓለም በቃኝን እየጎበኘን ነበርና ዩኒቨርሲቲ ውስጥ አንዳንድ ክፍተቶች ነበሩ፣ የበጀት እጥረት ነበር፣ አንዳንድ ጉድለቶች ነበሩ። እሱን ከቃየን በኋላ የዩኒቨርሲቲው ዲን ነው የጠየቀው የበጀት ክፍያ እስከ 50 ሺህ ብር የሚሆን ጠየቀ። እንደአጋጣሚ ዓለም በቃኝ ወይም ወህኒ ቤትም ስንጎበኝ ተመሳሳይ ክፍተቶች ነበሩና ቀጥታ ለገንዘብ ሚኒስቴሩ የጻፍኩለት ደብዳቤ ነበረ። ምንድነው 50 ሺህ ብር ነው ሁለቱም የጠየቁት፣ ወህኒ ቤቱም ትምህርት ቤቱም ዩኒቨርሲቲውም። እና ለትምህርት ቤቱ ወይም ለዩኒቨርሲቲው በቀጥታ የጠየቀው በጀት እንዲፈቀድለት 50 ሺህ ብሩን ስፈቅድ ለወህኒ ቤቱ ደግሞ 1 ሚሊዮን ብር እንዲፈቀድ ነው ያደረኩት። በዛ ሰዓት የቅርብ አማካሪ በጣም ደንግጦ ምን ነው ጌቶች ለትምህርት ቤቱ 50 ሺህ ብር ለወህኒ ቤቱ 1 ሚሊዮን መደቡ ቢለኝ ምንድነው የሰጠሁት መልስ? እኛ ከዚህ ስንፈናቀል ወይም ከስልጣን ስንወርድ ዩኒቨርሲቲ አይደለም የምንገባው ወህኒ ቤት ነው። ብዙ ጨዋታ ተጫውተዋል ሰዎች በዛ ጉዳይ። በጣም የሚገርመው በአፍሪካ እጅግ ገናናና ትልቅ አርሚ ነበር የገነባችሁት የነበረውና ያ ሁሉ ጦር እንዴት ሊፈርስ ቻለ? እንዴት ሊሸነፍ ቻለ? የሚገርም ነው። እኛ መሳሪያ የምናስታጥቀው ለሁለቱም ወገን ሆኖ ተገኘ። እንግዲህ በመጨረሻም ጀነራሎቹ ሹማምንቶቹ ሾምናቸው በቦታ ያስቀመጥናቸው ሰዎች ውስኪ በለጠባቸው፣ ጮማው በለጠባቸው፣ የልጃገረድ ጭን በለጠባቸው። መሳሪያቸውን እየሸጡ ወደ ሚስታቸው ፊታቸውን አዞሩ። ከዛ በኋላ ቀጥሎ ወደ እኔ አይደለም እንዴ ያኔ የተፈጠረው። እኛ ሁለት ወገን ነው እያስታጠቅን ያለ ነው። በማን መሳሪያ ነው እየሞትን ያለን እንደሆነ እኛ ባስታጠቅነው መሳሪያ ነው አይደለም እንዴ? ጓድ መንግስቱ ኃይለማርያም ክደውናል ብለው ያሰቡትን አመራሮች ይረሽናሉ ተብለው ይታማሉ። ሐሜት አይደለም፣ በግልጽ በፊት ለፊት በአደባባይ ነው የምናደርገው። አንተ ያግዘኛል ጋሻ ከለላ ይሆነኛል ብለህ የሾምከው ሰው ከኋላ ሄዶ ጀርባህን ቢወጋ ቂቤ አትቀባውም፣ አናቱን ግንባሩን ነው ምለው። አዎ ቀኝህን ሲመቱ ግራህን ስጥ የሚሉት አባባል ብዙም አይዋጥልኝም። ስለዚህ መረሸን መፍትሄ ነው እየተባለ ያለው እኮ አብዮታዊ ዲሞክራሲን ገነባለን ነው። ፈንጅ ላይ ነው የቆምነው አይደለም እንዴ? በሰዓቱ ሁሉም ነገር ትክክል ነው። 4 ነጥብ። ኢትዮጵያን እየበጠበጡ ያሉትንስ ኃይሎች ምን ይሏቸዋል? እንዴት ያዩዋቸዋል? እኔ ሁሉም ነገር ልክና ለከት አለው ብዬ ነው የማምነው። ቀኝህን ሲመቱ ግራህን ስጥ የሚሉት አይነት ፈሊጥ አይመቸኝም ብያለሁ።
በተለይ በእንደዚህ አይነት ሁኔታ አገር የሚበጠብጡና የሚያሸብሩ ወንበዴዎች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍንጫቸውን ማለት ነው። ሌላው አንድ ጊዜ የፊደል ካስትሮ ስጦታ የነበረች የእጅ ሰዓቶት ፍልውሃ አካባቢ ጠፍታ አንድ የተፈጠረ ጨዋታ ነበረ። ስለሱ ያስታውሱኛል? እሱንም ወሬ ብለው አወሩት። አዎ እኔ አንዴ ፍልውሃ ልታጠብ ሄጄ ስመለስ ፊደል ካስትሮ የሰጠኝ ሰዓት ጠፋች። በጣም ተናደድኩ። የቅርብ አመራር ጋር ደወልኩና ፍልውሃ አካባቢ ሰዓቴን ሳልጥል አልቀርም፣ ፈላልጉትና ይዛችሁ ነው አልኩኝ። ተፈለገ ጠፋ። ረጅም ሰዓት ተፈለገ። እንዳጋጣሚ የካፖርቴን ኪስ ሳራግፍ ኪስ ውስጥ አገኘሁት። ወዲያው ስልኬን አንስቼ ደወልኩና በቃ ሰዓቱን ስላገኘሁት ተመለሱ ስላቸው ፍልውሃ አካባቢ ያለው አመራር ምን አለኝ? 50 ሰዎችን እኮ ወስደናል ብለው አሳምነናቸዋል ብለዋል። እና የነበረው ስርዓት ብዙ ሰዎች ያላረጉትን ያምኑ ነበር። በልጥለጣ ነው። ዋው ተመልካቾች፣ ከጓድ መንግስቱ ጋር ቆንጆ ጊዜ እያሳለፍን ነው። ሌላው ወደ ጓደኞቹ ጨዋታ ልመለስና ኮሎኔል መንግስቱ ኃይለማርያም ያጣበሷቸው ታዋቂ ሰዎች አሉ ይባላል። እስኪ ማና ማን ናቸው? የሚገርም ነው። አዎ ድምፃዊ ብዙነሽ በቀለንና ጋዜጠኛና ደራሲ በዓሉ ግርማን ሊሉ ፈልጎ መሰለኝ ሁለቱን እኔ ነኝ ያስተዋወቅኳቸው። አጣበስካቸው አልከኝ። ለምን ተማሻረከኝ? አይዚዶ በጣም ሰምቼ የገረመኝ ነገር ፒያሳ አካባቢ ያሉ ኬክ ቤቶችን አዘግተው ነበር የሆነ ሰሞን። ገጠም አድርጌ አዘግቻለሁ። ወንዱ አይስክሬም እና ኬክ እየበላ ነው ልፍስፍስ የሆነው። ለብሔራዊ ዘመቻ ቢጠራ ወንዱ አይስክሬም እየላሰ ኬኩን እየጎመጠ ቤት በኩል ይስማል። ሙሉ ኬክ ቤቶቹን አዘጋዋቸው። ልፍስፍስ አረገው ወጣቱን። ቂጡን ቢወጉት የማይሰማ ትውልድ እኮ መፍጠር አልፈልግም። አዎ ዘግቻቸው። እርስዎ በህይወቱ በጣም የገረሙት ወይም ያሳቆት ጊዜ መቼ ነው? ምንድነው ያሳቁት እስከዛሬ? በጣም ያሳቀኝ ነገር በህይወቴ በጣም ያሳቀኝ ነገር ያንተ እኔን ለመምሰል መሞከርህ ነው። መሞከር አይከፋም ብለን እኮ ነው። እስቲ በእርሱ አንደበት አንድ የሚወዱትን ሙዚቃ ተጫወቱልኝ። ለዜማ የሚሆን ጊዜ ያለን ብለህ ነው? ባይሆን በህይወቴ አንድ ያንጎራጎርኩት ዜማ ለእሱን ልበልልህ። ታጋይ ይሞታል ትግል አይሞትም፣ ታጋይ ይሞታል ትግል አይሞትም፣ ከእንግዲህ ቀረ ለጌቶች ማደር፣ ኑሮን ማማረር። ከዚህ ውጪ ዘፈን አላውቅም። አብዮታዊ ቅስቀሳ አይመስልም? እሺ ይሁን ብለናል። በጣም የሚገርም ጊዜ ነው እያሳለፍን የነበረው ከጓድ መንግስቱ ጋር። ጓድ መንግስቱ እንግዲህ ሰዓታችን ገደበችንና እስከዚህ ብቻ ልንጫወት ግድ ሆነብን። በመጨረሻ ማለት የሚፈልጉት ነገር ካለ በዚህ አጋጣሚ ድሉ ልስጦትና እናብቃ። በጣም እኔም አመሰግናለሁ። ያው ለጨዋታ ብዙም ፊት ስለማልሰጥ ጨዋታዎቼ ብዙም ላይጣፍጡ ይችላሉ። ምንም የምለው ነገር የለኝም። ያለምንም ደም ኢትዮጵያ ትቅደም። ዋው ተመልካቾች፣ ዛሬ እንደተለመደው እርሶ በሌሉበት በተሰኘው ቆንጆ ፕሮግራማችን አጅሬው በሌለበት ጓድ መንግስቱ በሌሉበት እሳቸው ቢመጡ ምን ሊሉ ይችላሉ ብለን የገመትነውን እንደዚህ ተጨዋውተናል። በቀጣይ ማን እንዲቀርብ ይፈልጋሉ? የአስተያየት መስጫ ሳጥን ውስጥ አስቀምጡልን። እርሶ ያሉት ይሞከራል። እናመሰግናለን። አሪፍ ጊዜ ነበር ያሳለፍነው። በቀጣይ እንዳልኳችሁ እንዲቀርብ የሚፈልጉትን ሰው ኮመንት ላይ አስቀምጡልን። ሁሌም እንደምንላችሁ ክላስ ያለው በክላሱ፣ ትራስ ያለው በትራሱ፣ ምላስ ያለው በምላሱ ተመችቶ ትደር ይላል ዘዶ ራሱ።